በህይወታችን ውስጥ ያሉ እያንዳንዱ ፈተና የተመጠነ ነው። የምናልፈባቸው መንገዶች እኛን ለመስበር የተሰጡ አይደሉም። የእግዚአብሔር ዕቅድ እኛ ተጨፍልቀን እንድንቀር ሳይሆን በድል እንድንቆም ነው። ድል ማለት የትግል አለመኖር ሳይሆን በሁሉም ውጊያ ውስጥ የእግዚአብሔር አብሮነት መኖሩን ማረጋገጥ ነው። ዛሬ የእግዚአብሔር የድል ተስፋዎች የእኛን አመለካከት እንዴት እንደሚቀይሩ እንመለከታለን። የሚያጋጥሙን መሰናክሎች ምንም ይሁኑ ምን በታላቁ በኢየሱስ ስም ኃይለኛ ጸሎት አብሬያችሁ ጸልያለሁ። ስለዚህ እስከ መጨረሻው ተከታተሉና የዚህን ጸሎት በረከት ለመቀበል ልባችንን እንክፈት። ወዳጆቼ፣ ለአፍታ ያህል ገደላማ ተራራ ላይ ያለ ቋጥኝን የሙጥኝ ብሎ የቆመ ተራራ ወጪን እናስብ። እርሱን ደግፈው የያዙት ማሰሪያና ገመድ ተወጥረውና ጠብቀው ሊሰሙት ይችላሉ። ነገር ግን ቢንሸራተት እንኳ እንደማይወድቅ ዋስትና ይሰጡታል። ራሳችንን በእግዚአብሔር ላይ ለምናስደግፍ ለእኛም እውነታው ይኸው ነው። ልንወጣቸው የማይችሉ የሚመስሉ ፈተናዎች ሲገጥሙን እርሱ አጽንቶ ይይዘናል። መዝሙር 125 ቁጥር 2 እንደሚያስታውሰን ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው ይለናል። የእርሱ መገኘት የእኛ የደህንነት መሳሪያ ነው። ጉዞአችን አቀበት ቢሆን እንኳ ድላችንን ያረጋግጣል። ስለምን መጨነቅ እንደሌለብንና ድላችን በእግዚአብሔር ኃይል እንዴት አስቀድሞ እንደተረጋገጠ 3 ጥልቅ እውነቶችን እንመረምራለን። የመጀመሪያው እውነት የእግዚአብሔር ተስፋዎች እርግጠኝነት ነው። ወዳጆቼ፣ የእግዚአብሔር ተስፋዎች ባዶ ቃላት አይደሉም። ይልቁንም ፍጥረትን ሁሉ ደግፈው የያዙ የማይናወጡ እውነቶች ናቸው። ከፍጥረት መጀመሪያ አንስቶ እስከዚህች ቅጽበት ድረስ የእርሱ ቃል ለሚታዩትም ሆነ ለማይታዩት ነገሮች ሁሉ መሰረት ሆኖ ይኖራል። ሕይወት ሲከብደንና እርግጠኛ ለመሆን ዓይናችንን ሲሸፍን ልባችንን የሚያረጋጋና ለደከምንበት ነገር ተስፋ የሚሰጠው የእርሱ ቃል ነው። መዝሙር 119 ቁጥር 105 እንደሚለው ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ተብሎ እንደተጻፈ የእግዚአብሔር ቃል ድቅድቅ ጨለማ የሆኑትን ሸለቆቻችንን ያበራል። ሁሉም ነገር ግራ በሚያጋባን ጊዜም ግልጽ አቅጣጫ ይሰጠናል። ደረቅና የተሰነጠቀ መሬት ውስጥ ዘር የሚዘራ ገበሬን እናስብ። እርሻን በማያውቅ ሰው ዓይን ይህ ከንቱ ሊመስል ይችላል። ገበሬው ግን ዝናቡ እንደሚመጣና ዘሩ እንደሚያድግ ያውቃል። በእግዚአብሔር ላይ ያለን መተማመን እንዲሁ ነው። ሁኔታዎች ተስፋ እንደሌለ ቢነግሩንም እንኳ የእርሱ ተስፋዎች በእምነት የተዘሩና በእርሱ ፍጹም ጊዜ ምርት እንደሚሰጡ የተረጋገጡ ዘሮች ናቸው። በእግዚአብሔር ተስፋ ላይ ካሉና ብዙ ጊዜ ከማይታወሱ የእምነት ምሳሌዎች አንዱ የካሌብ የታናሽ ወንድሙን ልጅ የጎቶልያል ታሪክ ነው። ጎቶልያል በእግዚአብሔር የመታደግ ማረጋገጫ ስለታመነ እስራኤልን ለድል አበቃ። መሳፍንት 3 ቁጥር 9 እስከ 10 የእግዚአብሔር መንፈስ በጎቶልያል ላይ እንዴት እንደመጣና በእርሱም በኩል እግዚአብሔር ሕዝቡን ከጭቆና እንዴት እንዳዳነ ይተርካል። ቅዱስ ቃሉ እንዲህ ይላል፣ የእስራኤልም ልጆች ወደ እግዚአብሔር ጮኹ፣ እግዚአብሔርም የሚያድናቸውን አዳኝ የካሌብን የታናሽ ወንድሙን የቄኔዝን ልጅ ጎቶልያልን አስነሳላቸው። የእግዚአብሔርም መንፈስ በእርሱ ላይ መጣ፣ በእስራኤልም ላይ ይፈርድ ነበር። ለሰልፍ ወጣ። እግዚአብሔርም የመሶጶጣሚያን ንጉሥ ኩሰርሰቴምን በእጁ አሳልፎ ሰጠው። እጁም በኩሰርሰቴም ላይ አሸነፈች። ምድሪቱም 40 ዓመት አረፈች ይለናል። ይህ ታሪክ የእግዚአብሔር ተስፋዎች በሰው እጅ ውስንነት እንደማይታጠሩ ያስታውሰናል። እግዚአብሔር ድልን ሲያውጅ ያንን ለማሳካት የሚያስፈልገንን ጥንካሬና መመሪያ ይሰጠናል። ነገሮች ጭንቀት የሚፈጥሩብን ከቁጥጥራችን ውጪ እንደሆኑ ሲሰማን ወይም ውጤቱን መተንበይ ሲያቅተን ነው። ነገር ግን ቁጥጥሩ በእጃችን እንዲሆን ፈጽሞ አያስፈልገንም። የኛ ኃላፊነት መታመንና መታዘዝ ነው። ውጤቱን ግን ፈጽሞ ለማይከሽፍበት ጌታ መተው ነው። መዝሙር 37 ቁጥር 5 እስከ 6 እንደሚያስተምረን መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣
እርሱም ያደርግልሃል፣ ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣል እንደሚል። ይህ እጅን አጣጥፎ ስለመቀመጥ ሳይሆን መንገዱ ግልጽ ባልሆነልን ጊዜ እንኳ በእግዚአብሔር ተስፋዎች ላይ ለመደገፍ የምናደርገው ንቁ ውሳኔ ነው። ከኢያሪኮ ቅጥሮች የምንማረው ሌላ ጥልቅ እውነት አለ። እውነቱ በቅጥሮቹ መውደቅ ላይ ብቻ ሳይሆን ከዚያ በፊት በነበረው የመታዘዝ ተግባር ላይ ነው። ሕዝቡ ምንም አይነት የሚታይ ለውጥ ሳይኖር ቅጥሮቹን በዝምታ እየዞሩ ሲጓዙ የነበረውን ውጥረት እናስብ። መዞሩ ምንም ኃይል የሌለው ሊመስል ይችላል። ነገር ግን የእግዚአብሔርን ትእዛዝ መታዘዛቸው የድልን ተስፋ ይዞ ነበር። በተመሳሳይ መንገድ የእኛ የእምነት ተግባራት ምንም ያህል ትንሽ ወይም ተራ ቢመስሉም ብዙውን ጊዜ እግዚአብሔር የሰጠውን የድል ተስፋ ለመክፈት የተሰጡን ቁልፎቻችን ናቸው። ያዕቆብ 1 ቁጥር 12 ላይ እንዲህ ይላል፣ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። ጽናት ማለት መከራን ዝም ብሎ ማለፍ ብቻ ሳይሆን የእግዚአብሔር ተስፋዎች ከማንኛውም ፈተና እንደሚበልጡ በማረጋገጥ መጽናት ነው። ድል በአንድ ቅጽበት የሚገኝ ሳይሆን በእግዚአብሔር የማይለወጥ ማንነት ላይ በመተማመንና በእምነት በመመላለስ የሚገኝ ነው። ጭንቀት ውጤቱ እርግጠኛ እንዳልሆነ ሊያሳምነን ይሞክራል። እምነት ግን እግዚአብሔር መጨረሻውን አስቀድሞ እንደጻፈው ይነግረናል። ኢሳይያስ 46 ቁጥር 10 እንዲህ ይላል፣ በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ፣ ምክሬ ትጸናለች፣ ፈቃዴንም ሁሉ ፈጽማለሁ እላለሁ። የእርሱ ሉዓላዊነት ምንም ነገር በድንገት እንደማይመጣብን ያረጋግጥልናል። የሕይወታችንም ጥቃቅን ዝርዝር እንኳ ከእርሱ ትኩረት አያመልጥም። ይህ እውነት እኛን ማጽናናት ብቻ ሳይሆን ፍርሃታችንን እንድንተውና በእርሱ ላይ ሙሉ በሙሉ እንድንታመን ሊያነሳሳን ይገባል። የዳዊትን ኃያላን ተዋጊዎች ምሳሌ አንዘንጋ። እነዚህ ሰዎች ድልን በሚሰጠው በእግዚአብሔር ኃይል ስለሚያምኑ እጅግ በጣም አስቸጋሪ በሆኑ ሁኔታዎች ፊት የቆሙ ሰዎች ነበሩ። እምነታቸው በራሳቸው ጥንካሬ ወይም በሰራዊት ብዛት ላይ ሳይሆን ለእነሱ በሚዋጋው አምላክ ላይ ነበር። በተመሳሳይ መንገድ የእኛም ድል በእኛ ችሎታ ላይ የተመሰረተ ሳይሆን ውጊያ ተሸንፎ በማያውቀው በሰራዊት ጌታ ላይ ለመተማመን ባለን ፈቃደኝነት ላይ ነው። አንዳንድ ጊዜ ጭንቀት ድሉ ከመምጣቱ በፊት እጅ እንድንሰጥ ይገፋፋናል። ነገር ግን የእግዚአብሔር ተስፋዎች ብዙ ጊዜ ከሰው ልጅ አስተያየት በላይ በሆኑ መንገዶች ይፈጸማሉ። ዕንባቆም 2 ቁጥር 3 እንዲህ ያበረታታናል፣ ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል፣ እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ይለናል። የመጠበቂያው ጊዜ የባከነ ጊዜ አይደለም። እርሱ የዝግጅትና በእግዚአብሔር የጊዜ ሰሌዳ ላይ የመታመኛ ወቅት ነው። የተወደዳችሁ ቤተሰቦቼ፣ ሕይወታችን ለእግዚአብሔር ታማኝነት ምስክር ነው። አሁንም ቢሆን እርሱ ተስፋዎቹን ለመፈጸም ከትዕይንቱ በስተጀርባ ሁኔታዎችን እየሰራ ነው። እግዚአብሔር ለኛ እያዘጋጀ ያለውን ደስታ ጭንቀት እንዲሰርቀው አንፍቀድ። ይልቁንም ለኛ ያለው ዕቅድ መልካም መሆኑን በማወቅ በእርሱ መገኘት ውስጥ ለማረፍ እንምረጥ። በዘካርያስ 4 ቁጥር 6 ላይ መጽሐፍ ቅዱስ እንዲህ ይለናል፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ድል የሚመጣው በሰው ጥረት ሳይሆን በእኛ ውስጥና በእኛ በኩል በሚሰራው በእግዚአብሔር መንፈስ ነው። ዛሬ ይዘነው የምንጓዘው ማረጋገጫ ይህ ነው። በእግዚአብሔር ተስፋዎች ላይ ስናሰላስል ቃሉ በከንቱ እንደማይመለስ እናስታውስ። የተስፋ ቃል የሰጠው የታመነ ነው። የጀመረውንም መልካም ሥራ በእኛ ዘንድ እስከ ፍጻሜው ያደርሰዋል። ድል የኛ ነው፣ ምክንያቱም ፈጽሞ በማይሸነፈው ጌታ ተረጋግጧል። ሁለተኛው እውነት ራስን የመስጠት ኃይል ነው። ለእግዚአብሔር መገዛት የድክመት ምልክት ሳይሆን የጥልቅ እምነት ተግባር መሆኑን እናስታውስ። ቁጥጥራችንን ትተን ሕይወታችንን ሙሉ በሙሉ በእርሱ እጅ ስናስቀምጥ፣ ይህን ስናደርግ የእርሱ ኃይል
በእኛ በኩል ወደሚሰራበት ደረጃ እንሸጋግራለን። ራስን መስጠት ማለት የኛ ጥንካሬ በቂ ያለመሆኑን፣ ነገር ግን የእርሱ ጸጋ ከበቂ በላይ መሆኑን ማመን ነው። ሁለተኛ ቆሮንቶስ 12 ቁጥር 9 እንደሚያረጋግጥልን ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ እንደሚል። የዮፍታሔን ምሳሌ እንመልከት። እርሱ መገለልና መከራ የደረሰበት ሰው ነበር። ነገር ግን ራሱን ለእግዚአብሔር ዓላማ ሰጠ። በዚያ ራስን መስጠት በኩል እግዚአብሔር እስራኤልን ለድል እንዲመራ አስነሳው። ይህ የሚያስታውሰን ለእግዚአብሔር መገዛት መንፈሱ በሕይወታችን ውስጥ በኃይል እንዲሰራ እንዲፈቅድና ዓለም እንደ ውስንነት የሚያያቸውን ነገሮች ለእርሱ ክብር እንደሚሆኑ አጋጣሚዎች እንደሚለውጣቸው ነው። ለእግዚአብሔር መገዛት ማለት ተስፋ መቁረጥ ማለት አይደለም። ሸክማችንን በእርሱ ሰላም መለወጥ ማለት ነው። ኢየሱስ ራሱ በማቴዎስ 11 ቁጥር 28 እስከ 30 ላይ እንዲህ በማለት ይጠራናል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ይለናል። የእርሱ ቀንበር ልዝብ ሸክሙም ቀሊል የሆነው እርሱ ከጎናችን ስለሚሄድና እኛ ብቻችንን ልንሸከመው የማንችለውን ሸክም ስለሚሸከምልን ነው። ጭንቀት ብዙ ጊዜ የሚመጣው መቆጣጠር የማንችላቸውን ነገሮች አጥብቀን ስንይዝ ነው። ነገር ግን ለእግዚአብሔር መገዛት ማለት ልባችንን ለእርሱ አስገዝተን በሕይወታችን ዝርዝር ሁኔታዎች ሁሉ በእርሱ መታመን ማለት ነው። ፊልጵስዩስ 4 ቁጥር 6 እስከ 7 እንደሚያስታውሰን ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ እንደሚል። ይህ ሰላም ጭንቀታችንን ሊያራግፍ ለሚችል ጌታ አሳልፈን በመስጠታችን የሚመጣ ውጤት ነው። የእብነ በረድ ድንጋይ ላይ የሚሰራን ቀራጭ እናስብ። የጥበብ ባለሙያው መሳሪያዎች ድንጋዩን እየጠረቡ ወደ ግሩም ነገር ይለውጡታል። በተመሳሳይ ሁኔታ እኛ ራሳችንን ለእግዚአብሔር ስንሰጥ እርሱ ወደ ፈለገው ድንቅ ሥራ እንዲያበጀንና እንዲቀርጸን እንፈቅድለታለን። ሂደቱ ምቾት የማይሰጥ ሊሆን ይችላል። ነገር ግን የዓላማውን ውበት በሕይወታችን ውስጥ ለማምጣት አስፈላጊ ነው። ራስን መስጠት ትሕትናንም ይጠይቃል። የእግዚአብሔር መንገድ ከመንገዳችን፣ ሐሳቡም ከሐሳባችን ከፍ ያለ መሆኑን ለማመን ትሕትና ያስፈልጋል። ይህ ትሕትና መንገዱ ግልጽ ባልሆነልን ጊዜ እንኳ የእሱን ጥበብና መመሪያ እንድንቀበልና ወደ ድል እንድንመራ ያደርገናል። ራስን የመስጠት ትልቁ ማሳያ በንጉሥ አሳ ሕይወት ውስጥ ይታያል። በሁለተኛ ዜና 14 ቁጥር 11 ላይ እንደተገለጸው የአሳ ከልብ የመነጨ ራስን የመስጠት ጸሎት ተአምራዊ ድልን አመጣ። ምክንያቱም እርሱ በራሱ ጥንካሬ ሳይሆን ሙሉ በሙሉ በእግዚአብሔር ኃይል ተማምኖ ነበር። ለእግዚአብሔር መገዛት በእርሱ ጊዜ ላይ መታመንን ይጠይቃል። አንዳንድ ጊዜ ፈጣን መልስ እንፈልጋለን። እግዚአብሔር ግን በራሱ ፍጹም ዕቅድ መሠረት ይሠራል። መክብብ 3 ቁጥር 11 ነገርን ሁሉ በጊዜው ውብ አድርጎ ሠራው ይላል። ራሳችንን ለእግዚአብሔር ስንሰጥ ከእኛ ግምት ቢለይም እንኳ ተስፋዎቹን ለመፈጸም የተሻለውን ጊዜና መንገድ እርሱ እንደሚያውቅ እንታመናለን። ራስን መስጠት የአንድ ጊዜ ውሳኔ ሳይሆን የዕለት ተዕለት ተግባራችን ነው። በየማለዳው ጭንቀታችንን፣ ዕቅዳችንንና ፍርሃታችንን በእግሩ ስር ለማስቀመጥና እርሱ እንዲመራን ለመታመን ዕድል አለን። ሰቆቃው ኤርምያስ 3:23 ስለ እግዚአብሔር ምሕረት እንዲህ ያስታውሰናል። ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው ይለናል። እንዲህ ያለው የዕለት ተዕለት ራስን መስጠት ልባችንን ከፈቃዱ ጋር ያስማማዋል። ኃይሉም በሕይወታችን እንዲሠራ በር ይከፍታል። ለእግዚአብሔር መገዛት ጽናትንም ይጠይቃል። ሁኔታዎች ከተስፋ ቃሉ ጋር የሚቃረኑ በሚመስሉበት ጊዜ በእምነት መጽናት ሁል ጊዜ ቀላል ላይሆን ይችላል። ነገር ግን ዕብራውያን 10:23 እንደሚያረጋግጥልን የተስፋውን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ይለናል። ይህ ጽናትና ራስን መስጠት እግዚአብሔር አስቀድሞ ላዘጋጀልን ድል ያቀርበናል።
በተጨማሪም ራስን መስጠት ወደ ነፃነት ይመራል። ሸክማችንን ለእግዚአብሔር ስናስረክብ ከዚያ ወዲያ በፍርሃት በጭንቀት ወይም በመጠራጠር አንያዝም። ገላትያ 5:1 እንደሚለው በነፃነት ልንኖር ክርስቶስ ነፃነት አወጣን ተብሎ እንደተጻፈ፣ ይህ ነፃነት ክርስቶስ ባረጋገጠልን ድል ውስጥ ሙሉ በሙሉ እንድንኖርና የእርሱ የተወደድን ልጆች ከመሆን በሚመጣ መተማመን እንድንመላለስ ያስችለናል። ሶስተኛው እውነት በእምነት ድልን መኖር ነው። በድል መኖር የሚጀምረው እምነትን ከእግዚአብሔር ጋር ለምናደርገው ጉዞ መሰረት አድርገን በመቀበል ነው። እምነት ዝም ብሎ ማመን ብቻ ሳይሆን ሁኔታዎች ሌላ ቢመስሉንም እንኳ በእግዚአብሔር ተስፋዎች ላይ የማይናወጥ እምነት መጣል ነው። ዕብራውያን 11:1 እንደሚነግረን እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ተብሎ እንደተጻፈ፣ እምነት መጨረሻውን ማየት ባንችል እንኳ የእግዚአብሔር ዕቅድ እየሰራ መሆኑን በማወቅ ድልን አጥብቀን እንድንይዝ ያደርገናል። ሸክላ ሰሪ ጭቃን በመዘውር ላይ ሲያበጅ እናስብ። ጭቃው ይሽከረከራል፣ ይለዋወጣልም። ነገር ግን ውብ ዕቃ አድርገው የሚቀርጹት የሸክላ ሰሪው ጽኑ እጆች ናቸው። ሕይወታችን እንደዚያ ጭቃ ነው። በእምነት አማካኝነት እግዚአብሔር እርሱ ወዳቀደው የክብር ዕቃ እንዲቀርጸን እንፍቀድለት። ሕይወት የማይረጋ ቢመስልም እንኳ እምነት እግዚአብሔር በቁጥጥሩ ስር መሆኑንና ሁሉንም ነገር ለበጎ እንደሚያደርገው ያረጋግጥልናል። እምነት ተግባርን ይጠይቃል እንጂ ቃላትን ብቻ አይደለም። ያዕቆብ 2:17 ሥራ የሌለው እምነት ቢኖር በራሱ የሞተ ነው እንደሚል፣ በድል መኖር ማለት እግዚአብሔር ለሚመራው ነገር በታዛዥነት መጓዝና እርሱ ለበጎ ሥራ ሁሉ እንደሚያስታጥቀን መታመን ማለት ነው። ዮርዳኖስን እንዲሻገሩ ሕዝቡን የመራውን ኢያሱን እንመልከት። ካህናቱ የቃል ኪዳኑን ታቦት ይዘው ወደ ውሃው ውስጥ እስኪገቡ ድረስ ወንዙ አልተከፈለላቸውም ነበር። በተመሳሳይ መንገዱ የተዘጋ ቢመስልም እንኳ እምነታችን ወደ ተግባር ሊያነሳሳን ይገባል። እምነት ጽናትንም ይጠይቃል። ፈተናዎች ይመጣሉ፣ ግን እነርሱ እኛን አይገልጹንም። እኛን የሚገልጸን የምንሰጠው ምላሽ ነው። ሮሜ 8:37 እንደሚለው በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን ተብሎ እንደተጻፈ፣ ይህ ማረጋገጫ በክርስቶስ በኩል ድል አስቀድሞ የኛ መሆኑን በማወቅ የሕይወትን ፈተናዎች በድፍረት እንድንጋፈጥ ሊያበረታታን ይገባል። በድል መኖር ማለት ደግሞ በዙሪያችን ባለው ሁኔታ ላይ ሳይሆን በእግዚአብሔር ላይ በዓይኖቻችን ማተኮር ማለት ነው። ጴጥሮስ በውሃ ላይ የተራመደው ትኩረቱ በኢየሱስ ላይ እስከነበረ ድረስ ብቻ ነበር። ዕብራውያን 12:2 ላይ እንደተጠቀሰው የእምነታችን ራስና ፍጻሜ የሆነውን ኢየሱስን መመልከት በድል ለመመላለስ ቁልፍ ነው። በእግዚአብሔር ላይ ያለ እምነት የፍርሃትን ድምፅ ጸጥ ያሰኛል። ፍርሃት ብዙ ጊዜ የእግዚአብሔርን ተስፋዎች ለመዋጥ ይሞክራል። እኛ በቂ እንዳልሆንን ወይም ፈተናዎቻችን በጣም ትልቅ እንደሆኑ በጆሮአችን ያንሾካሹካል። ነገር ግን ኢሳይያስ 41:10 እንዲህ በማለት ያረጋግጥልናል። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይዘሃለሁ ይለናል። ይህ የተስፋ ቃል የፍርሃትን የሚቃጠል ፍላጻ ሁሉ የሚያጠፋ የእምነት ጋሻችን ነው። በድል መኖር ማለት በሕይወታችን ላይ የእምነት ቃላትን መናገር ማለት ነው። ምሳሌ 18:21 ሞትና ሕይወት በምላስ እጅ ናቸው በማለት ይነግረናል። የእግዚአብሔርን ተስፋዎች ጮክ ብለን ስናውጅ ልባችንንና አእምሮአችንን ከእርሱ እውነት ጋር እናስማማለን። የሕይወትን የተስፋንና የድልን ቃላት እንናገር። በዚያም ሂደት እምነታችን ሲጠነክር እናያለን። በእምነት የሚገኝ ድል ከችግር ማምለጥ ሳይሆን በእግዚአብሔር ጥንካሬ እነርሱን ማሸነፍ ነው። እምነት ፈተናዎችን የእግዚአብሔር ኃይል የሚገለጥባቸው አጋጣሚዎች አድርገን እንድንመለከት ያደርገናል። ሁለተኛ ዜና 16:9 እንደሚለው እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን
ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና ይለናል። በእምነት የተሞላ ኑሮ በፍቅር መመላለስንም ያካትታል። ፍቅር የእምነታችን ማስረጃና የድል ሕይወታችን ምልክት ነው። ገላትያ 5:6 እንደሚነግረን በእግዚአብሔር ዘንድ የሚጠቅመው በፍቅር የሚሰራ እምነት ነው። በአስቸጋሪ ሁኔታዎች ውስጥ እንኳ ለሌሎች ፍቅርን ስናሳይ የእግዚአብሔርን ልብ እናንጸባርቃለን። በውስጣችን ያለውንም የመንፈሱን ድል እንገልጣለን። በድል መኖር ዘላለማዊ እይታን ይጠይቃል። የሚያጋጥሙን ፈተናዎች ጊዜያዊ ናቸው። ይህንን ሁል ጊዜ እናስታውስ። የእግዚአብሔር ተስፋዎች ግን ዘላለማዊ ናቸው። ሁለተኛ ቆሮንቶስ 4:17-18 እንደሚለው ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና ተብሎ እንደተጻፈ፣ እምነት በሚያመጣው ድል ውስጥ ስንኖር እግዚአብሔር በእኛ የጀመረውን ሥራ ሊፈጽም የታመነ መሆኑን እናስታውስ። እርሱ አስቀድሞ ድላችንን አረጋግጧል። በእምነትም ወደ ተስፋዎቹ ሙላት በድፍረት እንገባለን። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድንጸልይ ወይም የእያንዳንዳችሁ ጸሎት እንደሆነ እያሰባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማይ አባት፣ ሁሉን የምትችል አምላክ ሆይ፣ አንተ የክብር ንጉሥ፣ የዘላለም አምላክ፣ እውነተኛ ብርሃንና ለዘላለም ያለመናወጥ የምትነግስ ንጉሥ ነህ። አንተ መሸሸጊያችንና ኃይላችን፣ በሚደርስብን ታላቅ መከራም ሁሉ ረዳታችን ነህ። በሕይወታችን ዘመን ሁሉ የማትናወጥና የማትለወጥ ስለሆንክ እናመሰግንሃለን። በዙሪያችን ስላለው ጽኑ ፍቅርህና በየማለዳው ስለሚታደሰው ምሕረትህ እናመሰግንሃለን። ለማይጠፉት ተስፋዎችህና እስከ ዓለም ፍጻሜ ድረስ ሁል ጊዜ ከኛ ጋር ስለሆንክ እናመሰግንሃለን። ጌታ ሆይ፣ ስለ ኃጢአታችንና ኃይልህን ስለተጠራጠርንባቸው ጊዜያት ይቅርታህን እንለምናለን። አባት ሆይ፣ አንጻን፣ መንፈስንም በውስጣችን አድስ። አንተ እኛን ይቅር እንዳልክ ሁሉ እኛም የበደሉንን ይቅር ለማለት እንመርጣለን። ቁስላችንንም ሁሉ በእጅህ አሳልፈን እንሰጣለን። ጌታ ሆይ፣ ልባችንን አጥረውና ለክብርህ የሚሆን ዕቃ አድርገን። ጭንቀትና ፍርሃት በሕይወታችን ውስጥ ቦታ እንደሌላቸው በኃያሉ ጌታ በኢየሱስ ስም እናውጃለን። ቃልህ ለእግራችን መብራት ለመንገዳችንም ብርሃን መሆኑን በማመን በሁሉም ውሳኔያችን እንዲመራን በቃልህ ላይ እንቆማለን። በኢየሱስ ስም ሰላማችንን ሊሰርቅ የሚሞክረውን የጠላትን ውሸት ሁሉ እንገስጻለን። ድላችንን አስቀድመህ እንዳረጋገጥክ በእውነትህ ላይ በጽናት እንቆማለን። ጌታ ሆይ፣ እቅዶቻችንን፣ ጭንቀቶቻችንንና ሸክሞቻችንን ሁሉ በአንተ ፍጹም ፈቃድና ጊዜ በመታመን ለአንተ አሳልፈን እንሰጣለን። ውጊያችንን የምትዋጋለን አንተ መሆንህን በማወቃችን እናመሰግንሃለን። በእኛ ላይ የተሠራ መሣሪያ ሁሉ እንደማይሳካ በኢየሱስ ስም እናውቃለን፣ እናውጃለንም። ፈተናዎች ቢኖሩም እንኳ በአንተ ላይ በሆነ ድፍረት እምነት እንድንመላለስ መንፈስህን በእኛ ላይ እንድታፈስ እንለምንሃለን። ጌታ ሆይ፣ አበርታን። ለእኛ ያለህ ዕቅድ መልካምና በተስፋ የተሞላ መሆኑን በማወቅ በአንተም ሙሉ በሙሉ እንድንታመን አስተምረን። በሕይወታችን ውስጥ በተሰበረው ክፍል ሁሉ ላይ በአካላችን፣ በአእምሮአችን ወይም በመንፈሳችን ላይ ፈውስን እንጸልያለን። ጌታ ሆይ፣ ዳብሰን፣ በፈውስ ኃይልህም ወደ ሙሉነት መልሰን። እኛንና የምንወዳቸውን ከጠላት ጥቃት ሁሉ፣ ከሕመም፣ ከበሽታና ከተስፋ መቁረጥ ጠብቀን። በኢየሱስ ደም ሸፍነን። በጠባቂ መላእክትህ ክበበን። በእያንዳንዷ ቅጽበት በደህና ጠብቀን። ጌታ ሆይ፣ በዚህ ጸሎት ከተስማሙት ሁሉ ጋር ይህን ጸሎት በፊትህ ስንጸልይ አሁን ባንተ ፊት ለተከፈቱ ለእያንዳንዱ ልቦች እናመሰግንሃለን። በመስማማት በአንድ ልብ ሆነን እንጸልያለን።
እርስ በርሳችን እየጸለይንና ድል የአንተ መሆኑን በሚገልጸው እውነት ላይ በመቆም እንስማማለን። ጌታ ሆይ መንፈስ ቅዱስህ በሰላም በአንተ በሆነ ድፍረትና ማንኛውንም ፈተና ለመጋፈጥ በሚያስችል አዲስ እምነት ይሙላን። ፈውስ፣ መታደስና ጥበቃ በኢየሱስ ስም የኛ መሆናቸውን እናውጃለን። በማንኛውም ሁኔታ ላይ ሕይወትን እንናገራለን። ሁሉንም ነገር ለበጎ እንደምታደርግልን እንታመናለን። ስለሰማህን፣ ስለመለስክልን፣ አሁንም ግልጽነት ስለሚበዛ እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እንጸልያለን። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። እንዲሁም ሌሎች ሐሳብ አስተያየቶቻችሁን ያጋሩን። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ሌሎች ሰዎች ጋር እንዲደርስ አድርጉ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን እንዲቀላቀሉ እንጋብዛችኋለን። ስለምታደርጉት ሁሉም አይነት ድጋፍ እናመሰግናለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እግዚአብሔር ዘመናችሁን ያለምልም። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።